እንደሆነ ሁሉ ማለት ተለይቶ በፐርሰን ወልድ እንደሚሰቀል እንደሆነ ማዳን ግን የኢሴንሱ እንደሆነ ሁሉ ማለት ነው። አንድ ላይ የኢሴንስ እንደሆነ ሁሉ ወልድ ሲሰቀል አብ አልተሰቀለም። ወልድ ስለተሰቀለና አብ ስላልተሰቀለ ወልድ ብቻ ነው ተሰቅሎ ያዳነን አንልም። ምክንያቱም ከምግባሩ አንጻር ወይም ደግሞ ከፋንክሽኑ አንጻር ስናስቀምጥ ወልድ ተሰቃይ፣ ወልድ መስዋዕትን። ስለዚህ ይሄ ማን ስራ ነው ካሉኝ የስላሴ የማዳን ስራ ነው። ኢኮኖሚክ ትሪኒቲ እንደዚህ ነው የሚብራራው ማለት ነው። እርሶ ግን በደፈነው አሁን አይ ወልድ ተቀባይ ነበረ ራሱም የሚሉኝ ከሆነ በምን ማስረጃ ነው የሚሉኝ? በምን ጥቅስ ነው የሚሉኝ? ማብራራት አለበት ማለት ነው። ስለዚህ እንትን እንበል አብራሩልኝ። እንደሱ ከሆነ እኔ ግን በደንብ አድርጌ ጥቅሶችን እየነገርኩት ላስረዳው ይችላል ማለት ነው። አኮርዲንግ ቱ ኢማነንት ትሪኒቲ ማለት እንግዲህ ከታች ላላችሁ ኢማነንት ትሪኒቲ ማለት ስላሴ በራሱ ማለት ነው። ከፍጥረት ከነገረ ድነት ምናምኖች የእግዚአብሔር ዘላለማዊ ህላዌ ማለት ነው። በእግዚአብሔር ዘላለማዊ ህላዌ ፈቃድ አንድ ነው። ለአንዱ ያለው ሁሉ ለሌላው አለው። ከአባትነት ከልጅነትና ከመስረጽ ውጭ ማለት ነው። አባትነት የአብ ነው፣ ልጅነት የወልድ ነው፣ መስረጽ መውጣት የመንፈስ ቅዱስ ነው። ይሄ ኮሚኒኬት የሚደረግ አይደለም። ከዛ ውጭ በስላሴ ዘንድ አንዱ ያለው አንዱ የሌለው የሚባል ነገር የለም። በኢማነንት ትሪኒቲ ማለት ነው። ፈቃድ አንድ ነው፣ እውቀት አንድ ነው፣ ሁሉም ነገር አንድ ነው፣ ኃይል አንድ ነው ማለት ነው። ስለዚህ አኮርዲንግ ቱ ኢማነንት ትሪኒቲ ዜድ አኮርዲንግ ቱ ኢማነንት ትሪኒቲ ነው ያልኩት። መስዋዕቱን የሚቀበሉት አብ፣ ወልድ፣ መንፈስ ቅዱስ ናቸው በአንድነት ብለህ ታምናለህ? አብ ነው የሚቀበለው እያልከውት ነው። ኢቭን አኮርዲንግ ቱ ኢማነንት ትሪኒቲ አዎ እኮ እሱ ላይ ሲመጣ ይኸውልዎት ኢማነንት ትሪኒቲ ላይ ሲመጣ ወይም ደግሞ ኤሴንስ ላይ ሲመጣ ያ ፈቃድ ይኸውልዎት ያ ፈቃድ የትኛው አብ ልጅ ላኬ ያደረገው ያ ፈቃድ ወልድ ተላኪ ያደረገው ያ ፈቃድ የማዳን ፈቃድ ስለሆነ አብ ይህንን መስዋዕት ሲቀበል የስላሴ የድህነት አሰራር ይፈጸማል በአጭር ቃል። ስለዚህ አኮርዲንግ ቱ ኢማነንት ትሪኒቲም አኮርዲንግ ቱ ኢኮኖሚክ ትሪኒቲም ተቀባዩ አብ ብቻ ነው እያልከን ነው? አብ ይኸውልዎት ኢማነንት ትሪኒቲ ወይም ደግሞ የኢሴንሱ ጉዳይ ጋር ሲመጣ የሚለው ሀሳብ ምንድን ነው? አብ ወልድ መስዋዕት ሲሆን ያ መስዋዕት በአብ ዘንድ ተቀባይ ሲሆን የማዳን ያ በኢሴንሱስ የተወጠነው የማዳን ስራ ተፈጻሚ ሆነ። አለቀ በቃ። ምን ማለት ነው? ተቀባይ አብ ነው፣ ግን የማዳን ስራ ግን ማን ነው? የስላሴ ስራ። ስለዚህ አብ ተቀባይ ከሆነ ማለት አብ፣ ወልድ፣ መንፈስ ቅዱስ አላዳኑንም ልንል አንችልም ማለት ነው። የማዳኑን ስራ በስላሴ የተወጠነው በምን በሶስት አካል ተፈጻሚነት ስላገኘ ማለት ነው። ይሄ እኮ ነው በቃ አለቀ። ኦኬ። ስለዚህ እንግዲህ ሳሚ በኋላ ሊያስተካክለው ይችላል። አኮርዲንግ ቱ ፕሮቴስታንት ቲዮሎጂ በኢማነንት ትሪኒቲም በኢኮኖሚክ ትሪኒቲም መስዋዕት ተቀባዩ አብ ነው፣ አብ ብቻ ነው። ከወልድና ከመንፈስ ቅዱስ ነጥሎ ነው የሚናገረው። አሴ ፐርሰን በቃ አሁን እርሶ በጣም ብዙ ጠየቁኝ። እኔ ደግሞ አሁን ልጠይቆታለሁ። መምህር በረከት ከእናንተ አስተምሯል። እንደዛ ነው ግን አይ ሚስ ሪፕሬዘንት እንዳናደርግ እንደዛ ነው ወይ ሳሚ? እስቲ እንደገና ያብራሩት። የገባውትን ያብራሩ። ካልሆነ ልክ አይደለም እለውታለሁ። አኮርዲንግ ቱ ኢማነንት ትሪኒቲ ማለት ኦንቶሎጂካል ትሪኒቲ ዘላለማዊ የስላሴ አነዋወርም ሆነ አኮርዲንግ ቱ ኢኮኖሚክ ትሪኒቲ እግዚአብሔር ዓለምን ባዳነበት አሰራርም ቢሆን መስዋዕቱ የቀረበው አሴ ፐርሰን ለአብ ብቻ ነው። የመስዋዕቱ ተቀባይ አብ ነው፣ ወልድና መንፈስ ቅዱስ ተቀባይ አይባሉም የሚል ትምህርት ነው ያስተማርከው አይደል? እሺ አሁንም በደንብ ላስረዳዎት። ብቻ የሚል ቃል አልጨመርኩም። እርሶ ነው እየጨመሩ ያሉት። አሁን በደንብ ብቻ ካላልክማ እያስገባቸው የማዳን ስራ ላይ ይኸውልዎት በደንብ አድርገው ስሙኝ። አሁንም መምህር በረከት ወይ እንዴት አድርጌ በተለየ ቋንቋ እንደማብራራት ብቻ ካላልክ እኮ እያስገባቸው ነው። ኦኬ ማዳን ላይ ይኸውልዎት ማዳን ወልድና መንፈስ ቅዱስ ናቸው። ወልድና መንፈስ ቅዱስ ናቸው። ይኸውልህ ከአብ ውጭ አሁን እያነሳናቸው ያለ ሌላ ፍጥረት አይደለም። ወልድና መንፈስ ቅዱስን ነው እያነሳን ያለንና ብቻ ማትል ከሆነ ለአብ ወልድና መንፈስ ቅዱስንም በተቀባይነት እያስገባቸው ነው ማለት ነው። ኦኬ አሁንም እንደገና ላብራራሎት። እሺ ምናልባት አንዴ አትግቡ ፕሊዝ፣ አትግቡ ፕሊዝ፣ እባክህ አትግባ። አንድ ጊዜ እባክህ በእናትህ አትግባ፣ በጌታ አንዴ ሚውት አድርገው ፕሊዝ። አንዴ እኔና እሳቸው ጥሩ የተወያዩ ነው፣ አትረብሹን መንፈሳችን። አንድ ጊዜ ቴንክ ይኸውልዎት መምህር በረከት
ይኸውልዎት መጽሐፉ የሚነግረን አብ ተቀባይ እንደሆነ ነው። ይሄንን እርሶ አይ አብም አይደለም ይኸው መንፈስ ቅዱስም ተቀብሏል እዚህ ጋር ወልድም እዚህ ጋር ተቀብሏል የሚሉ ከሆነ በተቀባይነት የሚያመጡ ከሆነ ምን ያ ድህነት እንዴት ነው ሪያሊቲን ያገኘው የሚለው ሲብራራ ሪያሊቲ ላይ ምን ማለት ነው? ሪያሊቲ ላይ በኢሴንስ ወይም ደግሞ በኢማነንት ቴዎሎጂ ትሪኒቲ ላይ የተወጠነው የድህነት ስራ በአብ ወጣኝነት ሪደምሽን ወርኩን በወልድ አስፈጻሚነት በመስዋዕትነት በመንፈስ ቅዱስ ደግሞ ይሄንን ለትውልድ በመግለጥ ከዚህ የተለየ ካሎትና አይዜድ እዚህ ጋርም እኮ መጽሐፉ ወልድም እዚህ ጋር ተቀባይ ይለዋል። አሁን ኢማነንት ቴዎሎጂ ላይ ትሪኒቲ ላይ ስንመጣ አዎ ያ የማዳን ስራ መጀመሪያ የተወጠነው የሥላሴ ስራ አብ ተቀባይ በመሆኑ ብቻ ይውሉት አብ ተቀባይ ተደርጎ በመጽሐፉ ብቻ ያ የማዳን ስራ የሥላሴ ስራ ስለሆነ ያ መስዋዕት ሲቀርብና ማለት አብ መስዋዕት እንዳልሆነው ሁሉ ማለት ነው። ለምሳሌ ምን ማለት ነው? አብ መስዋዕት አልሆነም። መስዋዕት የሆነው ወልድ ነው። ወልድ መስዋዕት ብቻ ለምን ሆነ? አብና መንፈስ ቅዱስ ለምን መስዋዕት አልሆኑም ሁለቱም ብለን እንደማንለው ሁሉ አብ ለምን ተቀባይ ሆነ አንልም። ለምን? ሪዳምሽን ስራው የተሰራው በዚህ መንገድ ስለሆነ የተወጠነው የሥላሴ የኢሰንስ ስራ የተሰራው በምንድን ነው? በዚህ ፈንክሽን ስላደረገ ማለት ነው። ይሄንን ፈንክሽን ወስደን አይ አብ አይደለም መንፈስ ቅዱስም እንትንም ተጠቅሷል የሚሉኝ ከሆነ አሳዩኝ። ካልሆነ ግን እኔ መጽሐፉን አሁን ከፍቼ የሃይማኖተ አበው ላይ ለእግዚአብሔር አብ ወልድ መስዋዕት ሆኖ እንዳቀረበ ራሱን አሳየውታለሁ ማለት ነው። በቃ ይሄንን ይፍቀዱልኝ መምህር በረከት። ይሄው ልክፈትና ላሳየውት። እኔ አይደለሁም የራሳቸው ሃይማኖተ አበው ወልድ ለእግዚአብሔር አብ መስዋዕት ሆኖ ቀርቧል ይላል። እኔ አይደለሁም ያልኩት። ላሳየውት ይፍቀዱልኝ። በቃ እሺ። ስለዚህ የእኛን ሳይድ እኔ አብራራለሁ፣ ችግር የለውም እኮ ላሳየውት። የእኛን እንዳብራራ ጠይቀኝ የለ አይ እሱንም አይደለም እኔ ይሄው አጥፍቼልዎታለሁ፣ ግን እኔ በምጠይቆት ነው የሚያብራሩ። እርሶ በጠየቁኝ you're hiding there ብቻ የሚል አላልኩም ብለሃል። ኧረ በጌታ አንድ ጊዜ እባክህን አትግባ እባክህ አትግባ። አንዴ you're hiding there የሚስተካከል ነገር ካለ አስተካክሉ፣ እነ ሳሚም ስላላችሁ ማለት ነው። ካልሆነ አሁን እኛ የተረዳነው ነገር ዜድ ካለው ነገር በኢሚነንት ትሪኒቲም ከዘላለም በታሰበው በኢኮኖሚክ ትሪኒቲም በአጠቃላይ መስዋዕቱ የቀረበው ለአብ ብቻ ነው ብሏል ዜድ። ወልድና መንፈስ ቅዱስን ለማስገባት በተቀባይነት ፈቃደኛ አይደለም። እሺ መስዋዕቱ ይኸውልዎት መምህር በረከት መስዋዕቱ የቀረበው መስዋዕቱን ተቀባይ ይኸው በደንብ አድርገው ስሙ። ራሱን ያቀረበው መስዋዕት አድርጎ ለአብ ነው። መጽሐፉም የሚለን ይሄንን ነው። የእናንተ መጽሐፍ የሚለው ይሄንን አብ ብቻ ነው ወይ ነው? ወይ ኧረ በጌታ እባክህን አትግባ መምህር በረከት። በቃ እነዚህ ሰዎች ችግር አለባቸው። ሌላ ጊዜ እንወያያለን። ተባረኩ። ዜድ ይወጣል። እባክህ እንደዛ ካደረገ እባክህ በጣም ጌታ ምስክሬ በጣም ነው የሚያስጠላው። አትግባ። አንድ ሚት አድርጉ። ቀጥሉ መምህር። ኢየሱስ ክራይስት። እሺ እኔ ነው ያስወረደው። ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ። አታስወርደው። ኖ አይ ይመጣል። ማውረድ ልክ አይደል? መልሱልን። ጥሩ እየተኮ ነው እየሄዱ ያሉት። በቃ የድሐት ያቀነልና ያ ዜድን አስገቡት። አይ ሳሚ ግን እድል ሲፈልግ ነበርና ማብራራት የሚፈልገው ነገር ካለ ብንዘራ አከብሮታለሁ። በእውነት ነው በጣም አከብሮታለሁ። ቴንክ ዩ እግዚአብሔር ይስጥልኝ። አልመጣም ተመልሼ። ልጁ ወጥቷል። ልጁን አስወርዷል። ልጁ ወርዷል። ና ግባ ዜድ። ዜድ ግባ። አይ ነው ማድረግ አልነበረበት። ግን ልጁ ወረደ እኮ ምንድን ነው አሁን ገባ አይደል? ከመምህር ጋር እያወሩ ስለሆነ ቆይ አንዴ ሰላም ቆይ ይቅርታ መምህር በረከት ይቅርታ ኤደን ሐሳብ ለዘር
ይቅርታ ጋይስ ጽጌና ይሄ መጀመሪያም ስለነበረ ለዛ ነው 10 ጥያቄ ጠይቀዋል በፊት ዘይድ ማለት ነው። ከዛኛ ስንጠይቀው አልመለስም ብሎ ነው የወረደው። አሁንም the same thing እያደረገ ስለሆነ እኛ እናንተን ማስወራት ስላልፈለገ አሁንም ሌብል አታድርጉ። ሌት መምህር በረከት አሁንም ሌብል አታድርጉ። እሳቸው በወርድ ራሱ በወርድ ራሱ አንድ ጊዜ ዳን እያወራ ነው። ቆይ ዳን እያወራ ነው። ይጨርስ። እየተወራ አይገባም። ዜድም ልክ አይደለም። ሳሚ ዳን እያወራ ነው። ይጨርስ። አላወራም እኮ ረጅም ሰዓት ቆይ ጠብቋል። በቃ ያወራ ሰዎች እኮ እንዳንተ ሰዎች ነን። ሳሚ ቆይ በተራህን ታወራለህ። ሞዴሬተር ነው ያወራ ዳንና ከዛ በኋላ ይቀጥላሉ። ችግር የለም እኮ የጋበዛችሁ ነገር አይደል እንዴ? ትክክል አይደለም እያለን እኮ ነው። ሳሚ አንዴ ቆይ አንዴ ገብቷል። አንዴ መጠበቅ ይችላል። አንዴ ዳን ሐሳብ እየሰጠ ነበር። ቆይ ሳሚ ሜታርግ አንዴ ሐሳብን አጠር አድርገው ስለመጡ ሁለቱም። እሺ ሜታርግና እኔ አወራለሁ። ሜታርገው ዘይ ከፍተሃልና ሜታርገው ባከ ገብተህ ዝም ብለህ ማይክ አቋርጣችሁን እናንተ ማውራት አለባችሁ። ማይክ ዝጋው ማይክን ባከ ከይቅርታ ጋር ቴንክ ዩ አሁን መምህር በረከት ያወር ስለነበረ ለእሱ ክብር ብለን ነው ዝም ያልነው አስተማሪያችን ስለሆነ። በመጀመሪያ ደረጃ 10 ጥያቄ ለኤደን ጠይቀህ እኛ አንድ ጥያቄ ስንጠይቅህ ወርደሃል አልመልስም ብለህ አሁን the same thing you're running around the bush ማለት ነው። ብቻ ነው ወይ ብለው ሲጠይቁ ምንድነው ያልከው? ብቻ አላልኩም ብለህ እዛ ዙሪያ ላይ ኬዝ እየሰራ ነው። ስለዚህ ብቻ ነው ወይ የሚል መመለሳል። በመጀመሪያ ሃይማኖት አበው ማሳየት ይችላል። ከዛ በኋላ አብ ብቻ ነው ወይ ኬዙ ውይይቱ ጥያቄው እዛ ላይ ነው ያለው። ካልሆነ ለምን ነው ያለው? ምክንያቱም እናንተ አብ ብቻ ነው ወይ የሚል መልስና ቆይ ከሌሊቱ 9 ሰዓት ሊሆን ነው እኔ ጋር መተኛት አለ። እኔ ምሳ ነው ያለው። ሰማው ቆይ ሚታረግ አንዴ አልጨረስኩም። ሪስፔክት አድርግ። ስለዚህ መምህር በረከት አሁን ይቀጥላሉ። ጥያቄ ግን መመለስ አለብህ። አብ ብቻ ነው ወይ መስዋዕት የሚቀበለው? መልስ፣ ከዛ ትቀጥላላችሁ። እሺ መምህር በረከት እንግዲህ እርሶ ከገባው ጀምሮ አብረን ስንወያ እርሶ ነው የጠየቁት። አሁን በወርድም ያልኩ ቅድም የኔ ተራ ስለሆነ ጥያቄው የኔ ነው። አሁን ምናልባት ካልመለስኩለት ማርካት ካልቻልኩኝ እንግዲህ እርሶ የሚሞሉት ነገር ካለ ይሞላሉ። አሁን ደግሞ እንቀጥላለን ማለት ነው። አይ እንትን ነው እነሱ የፈለጉት ብቻ አልልም አልክ አንድ ጊዜ፣ ከዛ በኋላ ደግሞ ብቻ አልክ። ኮንትሮቨርሻል የሆነ ነገር ነው የተናገርከው እና እሷን በአንድ ደቂቃ 2 ደቂቃ ወስዳ ጥረት ብቻ የምትልበትና የማትልበት ኮንቴክስት አለ ወይ? አዎ ብቻ የምልበትና የማልልበት አለ። ብቻ የማልለው ብቻ ማለት እኔ ብቻ አልልም። በአጠቃላይ በዚህ ሪደምፕሽን ስራ ውስጥ ብቻን አላስገባም። ለምንድን ነው ማላስገባው? ከኦንቶሎጂካሊ ማለት ትሪኒቲ ማንሳት ምንድነው የሚለውንም ስለማነሳ መቀበል በሚለው ጉዳይ ነው። ግን አይደል ሐሳቡን መቀበል የሚለው ሲመጣ ግን በማዳን ሳይሆን መቀበል በሚለው ጉዳይ መስዋዕቱን መቀበል በሚለው ጉዳይ አንዴ ዜድ ኮንፊውዝድ እንዳይሆን ነው። በነገረ ድነት እንደማትሉ እናውቃለን። ዓለምን በማዳን ወልድ ብቻ አብ ብቻ አይባልም። ግን መስዋዕቱን በመቀበል አብ ብቻ ነው ትላለህ ወይ? በመቀበል ኦኬ። አሁንም እኮ እሺ እንግዲህ አሁን እርሶ እኔ አሁን ይህንን መልስሎትና የኔ ተራ ስለሆነ እኔ ስጠይቆት እርሶ አይ የሚል ሌላ መልስ ካለ ይመልሳሉ ማለት ነው። እኔ መልስና አሁን እርሶ እኔ ደግሞ ከምጠይቆት ነገር ተነስቶ ደግሞ እርሶ ያብራሩታል ማለት ነው። የእናንተን አስተምሮ ደግሞ ኦኬ። ኢየሱስ ክርስቶስ ወይም ወልድ ብቻ ተሰቅሎ እንዳዳነን አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። ወልድ ብቻ ነው የተሰቀለው። ኢንካርኔት የሆነ ወልድ ብቻ ነው። ልክ እንደዚህ ሆነ። ይሄ ወልድ ብቻውን ተሰቅሎ ማለት ኢንካርኔት አድርጎ ሆኖ ስግው ቃል ሆኖ በመስቀል ላይ እንደሆነ ሁሉ ይሄ በመስቀል ላይ የሆነበት መስዋዕት ወዴት ነው የሄደው ሲባል ወደ አብ ነው የሄደው። አብ ነው ተቀባይ የሆነው። ኦኬ እዚህ ቦታ ላይ መንፈስ ቅዱስ አለ ምናምን አለ ወይ? ኢኮኖሚክ ትሪኒቲን ስናነሳ ኦልሬዲ ለይተነዋል። አካልን ፐርሰንን ለይተን እየተናገረ ነው። በደንብ ስሙኝ መምህር በረከት። ኢኮኖሚክ ትሪኒቲ ላይ ስንመጣ ኤሴንስ አይደለም የምናወራው። ኢኮኖሚክ ትሪኒቲ ላይ ስናነሳ የኢማኒቲ ትሪኒቲን አይደለም እያነሳን ያለ ነው።
እያነሳን ያለነው ፋንክሽናል እንዴት ሆነ ያ ነገር ሪዳምሽኑ እንዴት ሀፕን አደረገ ብለን ስናብራራ ወልድ ብቻ ነው በመስቀል ላይ የተሰቀለው፣ መንፈስ ቅዱስ አልተሰቀለም። ስለዚህ ወልድ እንደተሰቀለ ሁሉ አብ ተቀባይ ሆኗል። መጽሐፉ እንደዛ ስለሚነግረን ማለት ነው። እኔ ብቻ አይደለም ያልኩት አብ ተቀባይ እንደሆነ የእናንተ መጽሐፍ ሃይማኖተ አበው ይመሰክራል። እሱን አሳዩትና አሁን ወደ እኔ ጥያቄ ሄዳለሁ ማለት ነው። እርሶ ያብራሩልናል ማለት ነው። ቴንኪዩ ከፈቀዱልኝ እኔ ልቀጥል። ጥያቄው ዜድ አብ ብቻ ነው ወይ? ዳኒ መምህር በረከት ሚውት አድርጉ። ዜድ አይደለም መምህር እያወሩ ከሆነ ሚውት አድርጉ። ሲክስ ሲገባቦት ከዛ አይሰማም። ሜቢ እያወሩ ከሆነ መምህር ጥያቄ የሸሸው ከነው ታዲያ ሳሚ ብቻ ዳኒ ቆይ ይመልሳል። ኦኬ መምህር አንሚውት አድርጉትና ሚውት ነው ተርሶ አንሚውት አድርጉና አውሩ እያወሩ ከሆነ ሶሪያው አንዴ የሆነ ስልክ ገብቶብኝ ነበር። ስለዚህ ዜድ ምን አለ ብቻ ነው አለ አሁንም ወይስ ብቻ ማለልበት ከይዛለ አለ ብቻ ማለልበት ከይዛለ አለ በመቀበል ይኸውልህ እኔ ኢኮኖሚክ ትሪኒቲ ላይ ሲመጣ ተቀባይ አብ ነው አሳዩታለሁ። እሱን አይ አብ አይደለም ካሉኝ ወልድም መንፈስ ቅዱስ ካሉ ሰው ያብራራል። አብ ብቻ ነው ተቀባይ አብ ነው መጽሐፉ ያስቀመጠው። መስዋዕት አድርጎ ራሱን መስዋዕት አድርጎ ወልድ ሲያቀርብ ያንን መስዋዕት የተቀበለው አብ እንደሆነ መጽሐፍ ቅዱስም ይናገራል፣ የእናንተ መጽሐፍም ይናገራል እኮ። አብ ብቻ ነው ብለህ ነው የምታስበው? አፊርም አድርግልን እሺ። አብ ተቀባይ ነው እኮ አብ ወልድና መንፈስ ቅዱስ ግን ተቀባይ አይደሉም። አብ ብቻ ነው ተቀባይ ነው። ይሄ ስራ ሲፈጸም ይኸውልህ፣ ይሄ ስራ ሲፈጸም ምን ማለት ነው? አብ ተቀባይ ሲሆን ወልድ ራሱን ሰጪ ሲሆን ወይም ደግሞ ራሱን በመስዋዕትነት ሲያቀርብና መንፈስ ቅዱስ የዚህ ነገር ይሄንን ነገር ወደ ትውልድ ሲያደርስ ድህነት ተፈጸመ። በቃ አለቀ። ድህነት ተፈጸመ ማለት ምንድን ነው? ኦልሬዲ ወልድ መስዋዕት አልተቀበለም። ዘይድሽ ወልድ መስዋዕት አልተቀበለም። መንፈስ ቅዱስ መስዋዕት አልተቀበለም። አብ ብቻ ነው የተቀበለው። ድህነት ላይ ሲመጣ ይኸውልህ ኦንቶሎጂካል ቴዎሎጂ ትሪኒቲ ላይ ሲመጣ ኢማነንት ትሪኒቲ ኦልሬዲ ይሄ ነገር ተወጥኗል። በምን ተወጥኗል? የአብ ልጅ ሲልክ ሲሰጥ ወልድ ራሱን ሲሰጥ መንፈስ ቅዱስ ያንን የተሰጠውን ልጅ ለህዝብ ለሞተለት ሰው ሲያደርስ ይሄ ምን ይሆናል? ድነት ይፈጸማል። በኢኮኖሚክ ትሪኒቲ ላይ አብ ሰጪ ሆኖ ብቻ ነው የቀረበው። ሰጪ ሆነ ስንል ምን ማለታችን ነው? የሰጠው ለምንድን ነው ሲባል ተቀባይም ስለሆነ ምንድነው የሚሰጠው? የሰጠው ልጁን ሲሰጥ ለዓለም ሰጠ። ምን እንዲሆን? መስዋዕት እንዲሆን። መስዋዕቱ ማን ነው የሚቀበለው? አብ። ይሄ ምንድነው የሚሆነው? አብ። ይሄ ምንድነው የሚሆነው? በትሪኒቲ ላይ በኢኮኖሚክ ትሪኒቲ ላይ ይሄ ነገር ሰጭ አብ ብቻ ነው እንዴ? ወልድ ራሱን አልሰጠም? ኖ መጽሐፉ የሚለን ይኸውልህ ነፍሱን ሰጠ፣ ነፍሴን እሰጣለሁ ብሏል ኢየሱስ ክርስቶስ። ከነፍስ መስጠት አንጻር ብቻ ሳይሆን እኛ የምንናገረው ራሱን አሳልፎ ሰጠም እኮ ብሏል። ራሱን ሰጠ፣ አንዱ ለሁሉ ሞተ። አዎ ይሄ እኮ ምንም ጥያቄ የሌለው ነው። ይኸውልህ ግን ልጁን የሰጠው ማን ነው? አብ ነው ልጁን የሰጠው። ወልድም ግን ደግሞ ራሱን ሰጥቷል። ወልድም ራሱን ሰጥቷል። እና ኢኒሺዬሽን እሱ ነው። ይኸውልህ የሥላሴ ስራ ነው ስንል እኮ በግዴታ አንዱ ላይ ተጫና አይደለም። ይኸውልህ ወልድ ለምሳሌ በቃ አንተ ትሞታለህ እኮ የተባለ እኮ አይደለም። በግዴታ አይደለም፣ በውዴታ የሆነ የሥላሴ ስራ ነው ማዳን የምንለውም ከዚህ ተነስተን ነው። የፈቃድ ጉዳይ ነው። አየሁ፣ ለዚህ ነው ይሄንን ፈቃድ ብለን ስናነሳ ይኸውልህ ከኢሴንስ አንስተን የምናየው አሁን ያነሳ ማለት አርጊውመንት በጣም ሰልፍ ዲፊቲንግ ነው። ሰጩ አብ ስለሆነ የሚቀበለው አብ ነው ያልከው ነገር ወልድ ራሱን አልሰጠም፣ መንፈስ ቅዱስ ወልድን አልሰጠም። መምህር በረከት እንደዚህ አይነትማ ይኸውልህ አሁን ትልቅ ነገር እያወራን ስለሆነ በዚህ አይነት ባይገቡና ባይሸሸጉ የራስ አርጊውመንት ነው። እኔ እንደሱ አላነሳውም። እኔ እንደሱ አላልኩም። ይኸውልህ ያልኩት ሰጩ እሱ ስለሆነ ነው ተቀባይ። መምህር በረከት ግድ የለውም። እኔ አሁን ይኸውልህ እንደማከብሮትና እንደምወዶት የሆነ ነገር ውስጥ ሊግ አንድ ጊዜ የሆነ ነገር ውስጥ እንትን ሊሉ አይፈልጉም። መምህር የሞራል እንትኑን ተውና ማለት ነው። ልክ አይደሉም። አሁን ያሉት እኔ ኢኮኖሚክ ትሪኒቲ እስካሁን ያወራሁት አስወራቸው እባክህ። አላልክም ዜድ አላልክም። ከኢኮኖሚክ ትሪኒቲ አንጻር እያብራራ ነው። አብ ተቀባይ የሚሆነው ሰጪው እሱ ስለሆነ ነው አላልክም? አብ ተቀባይ ይውሉት መጽሐፉ አብን ሰጪ አድርጓል፣ ልጁን ሰጪ አድርጓል። ኦኬ ይሄንን የሰጠውን ደግሞ የሪደምሽን ስራ መስዋዕትን ደግሞ ተቀባይ ሆኗል። አብ ወልድ ራሱን አልሰጠም። ወልድ ራሱን አልሰጠም። ምን ማለት ነው? ወልድማ ራሱን ሰጥቷል እንዴ? እና ወልድ ራሱን ከሰጠ የሰጠውን ለምንድን ነው የማይቀበለው? አብ ራሱን አልሰጠም። አብ ራሱን ሰጥቷል፣ ልጁን ሰጥቷል።
እና ታዲያ ምን እያልኩኝ ነው ታዲያ ያለሁት? እሱ ነው እያልኩት ወልድስ ያለው። ራሱን አልሰጠም ሰጥቷል። ምን እና አልኩኝ ራሱን እኔ? ከሰጠ ይኸውልህ ወልድ ራሱን ከሰጠ በአንተ ሎጂክ መሰረት መቀበልም አለበት። እሱ አይደለም፣ እንደሱ አይደለም። ኢኮኖሚክ ትሪኒቲ እሱን አያብራራም መምህር በረከት። ነው ያንተ እያልኩት አርጊመንት እኮ ያለሁት ነው ይኸውልህ ዜድ። እርሱ አይደለም በጭራሽ። ይሄ እኮ ያንተ ኦኬ፣ አርጊመንት ነው። ስለዚህ ወልድ በመስቀል ላይ ስለተሰቀለ አብ ተሰቅሏል እያሉኝ ነው? ነው አንተ እኮ ነው አርጊው ያደረግክ። ኖ ግን እርሱ እያሉኝ ያሉት ይሄንን ነው እንጂ እርሱ እያሉኝ በትሪኒቲ ያሉት ሰጭ የሚባለው አብ ስለሆነ መቀበልም የሱ ነው መስዋዕቱን አልክ። እኔ ደግሞ ምን አልኩ? እንደሱ አይደለም። እንደሱ አይነት ወልድስ ንግግር ራሱን አልሰጠም ወይ? ኦኬ፣ አንዴ እንደሱ ወልድ አይነት ሰጭ አይደለም ወይ አልኩ። ኦኬ፣ እሱ ከፈቃድ አንጻር የሚነገር ነው። ከፈቃድ አንጻር ሲነገር ወልድ ራሱን ሰጠ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ከዚህ የሚበልጥ ፍቅር ለማንም የለውም፣ ራሱን ለሞት እስከ መስጠት ድረስ እንደዛ ተብሎ ስለተጻፈ ማለት ነው። ወልድ እሺ፣ መስዋዕት መቀበል የፈቃድ ጉዳይ አይደለም እንዴ ታዲያ? መስዋዕት እኮ እሱ የወሉት የኢማነንት ትሪኒቲ ላይ የወጣን ነገር ኢማነንት። ለምሳሌ ማዳን የአብ ብቻ ነው አንልም። ማዳን የወልድ ብቻ ነው አንልም። ማዳን የሥላሴ ስራ። መስዋዕት መቀበል የፈቃድ ጉዳይ ነው አይደለም? ልጨርስልዎት አንድ ጊዜ። ኖ ፈቃድን አነሳ። አሁን አንተ የምታነሳውን ነገር ነው እኔ ሪስፖንድ የማደርገው ዜድ። መስዋዕት መቀበል የፈቃድ ስራ ነው አይደለም? ኦኬ፣ መስዋዕት መቀበል በኢማነንት ትሪኒቲ ውስጥ የተደረገ በአካል የሚፈጸም ነው። የፈቃድ አይደለም፣ በአካል የሚፈጸም ነው። አረው ከፈቃድ የወጣ በአካል መስዋዕት መቀበል እኮ ማለት ዜድ መደሰት ማለት ነው። ሳቲስፋይድ መሆን ማለት ነው። መስዋዕት መቀበል ማለት አንድ ጊዜ ምናልባት ካልገባው መስዋዕት መቀበል እንደውም ዋና የፈቃድ ስራ ነው። ላብራራለሁት አንድ ጊዜ ምናልባት ካልተረዱት ማለት ነው። ኤድና አለሽ? ድምፅሽን አሰሚ። እሺ፣ ሞዴሬተር ደግሞ ስጭኝ እባክሽ። ቀጥሉ። አሁን ድምፅ ማሰማት አለብሽ እየቆየሽ። መምህር በረከት ይኸውልዎት፣ አሁን እኔ አይ ቲንክ እኔ ይኸውልዎት እኔን ብቻ ስለሆነ እየጠየቁኝ ያሉት ይበቃዎታል። በጣም ብዙ አወራን። እኔ ደግሞ ልጠይቁት። ከዛ የእርሶ ሲብራራ ደግሞ ምናልባት እኔ ጋር ስህተት ካለ ይብራራል ማለት ነው። በዛ አሁን ይኸውልዎት እንዳንተ ላብራራ። ቆይሽ እንዳንተ ላብራራ። መጀመሪያ አንተ እንዳብራራ ምኑን የኔንማ አሁን ላብራራለሁት ነው። ልጨርስ። ኖ እኔ ላብራራ። እኛ እንዴት እንደምናምን ላብራራ ነው። እኔ ከጠየቁት በኋላ ነው እንጂ የሚያብራሩ እርሱ ጥያቄ ነው የገቡት። እኔ እኮ አንተን መጀመሪያ አብራራ ብዬ ሰጠሁ አይደል? ስለዚህ አጭር አርገህ ብሎ ስላሉኝ እርሶም አጭር አድርገው እኔ እንዳደረኩት በአንድ 2 ደቂቃ ወስደው ያደርጉና ጠይቆታለሁ። ሚዩት አድርጌልዎታለሁ። እሺ ዜድ፣ ስንት ደቂቃ ነው አንተ የወሰድክ ግን? እኔ አጭር ስላሉኝ ከኦንቶሎጂ እና አይደለም። ኖ አይደለም። እኔ ቅድም እርሶ ሲሉኝ መምህር በረከት እባክዎትን እኔ አሁን በእውነት በጣም ማከብሮት ስለሆኑ እንትን እንዲሆንብኝ አልፈልግም። እስካሁን ስለጠየቁ አንድ ሰዓት ስትል እሷም አንድ ሰዓት ስትል አሁን አጉል ፌዝ አደረገች። ምክንያቱም እርሶ እየጠይቁኝ ነው። አንድ ሰዓትም ቢሆን እርሶ እየጠይቁኝ ነው። እስካሁን ድረስ እኔ እያብራራሁ ነው ያለሁት። ዜድ መጀመሪያ አንተ እንድታብራራ እድል ስንሰጥህ 1 ደቂቃ ብለን የሰጠን እንዴ? 2-3 ደቂቃ ነው የወሰድኩት። አልወሰድኩም። ከዛ በላይ ለምን አጭር ስላሉኝ አንተ ወሰድክ ማለት እሳቸው ማለት አይደለም። አንድ ጊዜ እባክህ አጭር አድርገህ ስላሉኝ እባክህ አትግባብኝ። እባክህ በእግዚአብሔር አትግባብኝ። እሳቸው ይናገሩ። በቃ አንተ ሰማን እኮ እሳቸው ይናገሩ። ስለዚህ መምህር በረከት አትግቡብን በመካከል። እኔና እሳቸውን ጨርስ በቃ። መምህር በረከት ምን ያርጉ መሰሎት? በአጭር እኔ አሁን ከኦንቶሎጂን አነሳው ኢኮኖሚክ አነሳውና እንደዚህ የኤሴንስ የማዳን የኤሴንስ ቢሆንም በኢኮኖሚክ ትሪኒቲ ደግሞ እንደዚህ ድርሻ አለ ብዬ እሷን አደረኩኝ። ከዛ በኋላ ግን እርሶ በጥያቄ ይሄን ሁሉ ወሰዱ ማለት ነው። ልክ እንደዚህ ኮር የሆነውን ነገር አስቀምጡ። ከዛ እኔ ደግሞ በጥያቄ እመጣለሁ ማለት ነው። ቴንክ ዩ። እሺ ቴንክ ዩ። እንግዲህ ወገኖች በጣም ይቅርታ አድርጉልኝ። ትንሽ ገንፈል ካልኩቦት አለማክበር አይደለም ያለውን ሲቹዌሽን ይረዱኛል ብዬ ተስፋ አደርጋለሁ። ይቅርታ። እሺ ችግር የለም ዜድ፣ ችግር የለም። እንግዲህ በክርስትና ታሪክ ብቻ ሳይሆን በቅዱሳት መጽሐፍት አቀራረብ በመጀመሪያ ኦንቶሎጂካል ትሪኒቲ ይቀርባል። ኦንቶሎጂካል ትሪኒቲ ነው ኢኮኖሚክ ትሪኒቲንም የሚያብራራው። ኢኮኖሚክ ትሪኒቲ ደግሞ ኦንቶሎጂካል ትሪኒቲን ያብራራል። አንዱ ከአንዱ ተለጥሎ መነገር አይቻልም። በክርስትና ታሪክ ራሱ በነበሩ በአጠቃላይ ኮንትሮቨርሲዎች የሚስጥረ ሥላሴ ጉዳይ ከተነሳ
ነገረ ድነት ይነሳል ግዴታ እና አርዮስን ምናምን ስታዩ ማለት ነው። የነገረ ድነት ጉዳይም ሲነሳ ግዴታ የሚስጥረ ሥላሴ ኢተርናል ትሪኒቲ ይነሳል እና አሁን የሰማሁት ነገር እንግዲህ የፕሮቴስታንት ይሁን አይሁን አላውቅም። በእውነቱ እሱን እኔ ካነበብኳቸው ነገሮች የተለያዩ ቪዎች እንዳሉ ነው ያየሁት። በፕሮቴስታንትም ግን እሱን ልተው ለባለቤቶቹ። ኢተርናል ትሪኒቲ እና ኢኮኖሚክ ትሪኒቲ ብሎ መክፈል ሲጀመር ስህተት ነው። ማለት ኢተርናል ትሪኒቲ የኢኮኖሚክ ትሪኒቲ ማብራሪያ ነው። ኢኮኖሚክ ትሪኒቲ ኢተርናል ትሪኒቲ የተገለጠበት እንጂ እግዚአብሔር ኢኮኖሚክ ትሪኒቲውን ሲሰራ ኢተርናል ትሪኒቲውን ትቶ አይደለም። ማለት ኢሚነንት ትሪኒቲ ፖስት ተደርጎ አይደለም ኢኮኖሚክ ትሪኒቲ ኦን የተደረገው ማለት ነው። እንደዚህ አይነት ትምህርት የለንም እና ጌታ በተደጋጋሚ በወንጌል ምን ብሏል? ለአብ ያለው ሁሉ ለእኔ አለኝ ብሏል። ይሄ ኢተርናል ትሪኒቲ ነው፣ ኢኮኖሚክ ትሪኒቲ ነው። አብ ያለው ነገር ወልድ የሌለው ነገር የለም። ቅድም ካልኳችሁ በቀር ምንድነው እሱ? አባትነት፣ ልጅነት። በኢተርናል ትሪኒቲ አብ አባት ነው፣ ወልድ ልጅ ነው፣ አለቀ። ከዛ ውጭ ግን በስላሴ ዘንድ አንዱ ያለው ራይት አንዱ የሌለው የለም። ሲጀመር አብ ተቀበለ ማለት ወልድ ተቀበለ ማለት ነው። ከዚህ ነው የምንነሳ። አንድ ዊል ነው ያላቸው ስላሴ፣ አንድ ዲቫይን ኔቸር ናቸው ያላቸው። መስዋዕት መቀበል ማለት ምን ማለት ነው ካልን ሳቲስፋይድ መሆን ነው። ምንድነው? እግዚአብሔር መስዋዕቱን ተቀብሎ ደስ አለው ነው አይደለ? ይቅር ማለት ሳቲስፋይድ መሆን የዊል ስራ ነው መስዋዕት መቀበል ማለት ነው። መስዋዕት የሚቀበለው እግዚአብሔር በዊሉ ነው ማለት ሰው መደሰትም ምንድነው? በፕሮቴስታንት ተርሚኖሎጂ እንኳን ብንጠቀም ሳቲስፋይድ መሆን ሳቲስፋክሽን ቲዮሪ ስላላቸው ማለት ነው። እግዚአብሔር መስዋዕቱን አደነቀ፣ የልጁን መስዋዕት አደነቀ፣ ተቀበለ ምናምን ሲባል በዊሉ ነው የሚቀበለው። ስለዚህ ይሄ ዊል ደግሞ አንድ ነው ማለት እግዚአብሔር መስዋዕቱን ሲቀበል ወልድና መንፈስ ቅዱስ ተለይተው አይደለም አብ የሚቀበለው ማለት ነው። ይሄ ማለት ምን ማለት ይሆናል መሰላችሁ? አብ ተደስቶ ወልድና መንፈስ ቅዱስ አልተደሰቱም። አብ ይቅር ብሎ ወልድና መንፈስ ቅዱስ ይቅር አላሉም ይሆናል ማለት ነው። የመስዋዕት ዓላማው ኃጢአት ይቅር ማለት፣ እግዚአብሔርን ማስደሰት፣ ጥልን ማንሳት። መስዋዕትን መቀበል ማለት ሲተነተን ይሄ ነው። መስዋዕትን መቀበል ማለት እግዚአብሔር የሆነ በብሉይ ኪዳን እንደሚደረገው የሆነ ደም ተቀርቶ ምናምን ሂዶ ፊቱ ላይ ቁጭ ብሎ ምናምን ያንን ሲመለከት ይኖራል ምናምን አይደለም። መስዋዕቱን መቀበል ማለት እግዚአብሔር ኃጢአትን ይቅር ማለቱን፣ የሰው ልጆችን ሊምር መወሰኑን፣ ስርየተ ኃጢአት መስጠቱን፣ እርቅ መፈጸሙን፣ ጥላቻ መነሳቱን እግዚአብሔር የሰው ልጅ መቀበሉን ነው የሚያሳየው። ይሄ አክሽን ነው መቀበል የሚባለው። መስዋዕት መቀበል የሚባለው ይሄ ነው ሲጀመር ባይ ዲፊኒሽን ማለት ነው። ስለዚህ አሁን እነዚህን ጉዳዮች ስናነሳቸው ከማን ጋር የታረቀው? ከእግዚአብሔር አብ ጋር ብቻ ነው? ኧረ በፍጹም። ለምን? ይሄ ኢሚነንት ትሪኒቲን የሚያፈርስ ነው። አብ ብቻውን መታረቅ ይችላል ሊባል ነው ማለት ነው። ወልድ ብቻውን ሊታረቅ ይችላል፣ መንፈስ ቅዱስ ብቻውን እንደዛ አንልም እኛ። ምክንያቱም የመጽሐፍ ቅዱስ ጥቅሶች አሉ። እግዚአብሔር ይቅርታ መምህር በረከት የእርሶ ሪፊዩት እያደረጉ ነው ወይንስ የእርሶን ትምህርት እየሰጡን ነው? ለምን የእርሶን ትምህርት አይሰጡኝም? እኔ አሁን የምፈልገው ለእኔ መልስ እየሰጡ እኔ ስጠይቆት እንግባባለን። ለምን ትገባለህ? እኔ አጭር ነገር ልነግራቸው ነው። ሀሳባቸው እያስቀመጡ ነው። አታቋርጥ። ሪቡታል ነው የሚመስለው። የእኔን እንትን እየሰጡ ነው። ቀጥሉ መምህር። እሺ፣ ስለዚህ መስዋዕትን መቀበል ማለት በራሱ ይቅር ማለት፣ በተደረገው የማዳን ስራ መደሰት፣ በሰው ልጆች ላይ የነበረውን ፍርድ ማንሳት፣ እንዲህ አይነት ነገሮች ናቸው መስዋዕት መቀበል የሚባለው ሲብራራ ማለት ነው። አብ ብቻ ነው ይህንን ያደረገው አንልም እኛ። ምክንያቱም ይሄ ሰቦርዲኔሽን ነው። አብን መስዋዕት ቀርቦለት የሚታረቅ ወልድና መንፈስ ቅዱስ ደግሞ ያለ መስዋዕት የሚታረቁ አይነት አድርገን አናቀርብም። ምክንያቱም እኛ ዋናው ጉዳይ ኢተርናል ትሪኒቲ ኢመነንት ትሪኒቲን ከኢኮኖሚክ ትሪኒቲ ስለማንለይ ማለት ነው። እና መነጣጠል እንደዚህ አይነት ችግር ውስጥ ይከታል ነው። እና በመጽሐፍ ቅዱስ አብ ተቀባይ ሆኖ ቀርቧል። ግን አብ ተቀባይ ሆኖ ሲቀርብ እንደ ሪፕሬዘንቴሽን ነው። ዩሲ እንደ ሪፕሬዘንቴሽን ነው እንጂ ተነጥሎ አይደለም የቀረበው ማለት ነው። አብ የተቀበለው የወልድ የመንፈስ ቅዱስ ስለሆነ በአንድነት የሚቀበሉት ነው። ምክንያቱም በመጽሐፍ ቅዱስ አንድ ጥቅስ ብቻ እንወስድም እኛ፣ ወይም የሆነ ፐርስፔክቲቭን ብቻ አይደለም እንወስደው። አብ የተቀበለውን መስዋዕት ወልድም ተቀብሎታል፣ መንፈስ ቅዱስም ተቀብሎታል። ለምን ካል ጌታ በወንጌል ለአብ ያለው ሁሉ የኔ ነው ብሏል።
ኃጢአት ይቅር ማለትን የአብ ብቻ አይደለም ወልድም ነው። የተቆጣም ወልድ ነው፣ የሚታረቅም ወልድም ነው እንጂ አብ ብቻ አይደለም። ስለዚህ ወደዛ ስለሚወስድ ቴዎሎጂካሊ አንደኛ ምስጢረ ሥላሴን ስለሚያዛባ አንዱ መስዋዕት ተቀብሎ የሚታረቅ ሌላኛው ደግሞ መስዋዕት ሳይቀበል የሚታረቅ አድርጎ ስለሚያቀርብ፣ ሁለተኛ የመጽሐፍ ቅዱስን ሙሉ ኮንቴክስት ስለማይዝ እንደዚህ ይሄ ከስነ ፍጥረትም ጋር ይገናኛል። ለምሳሌ እግዚአብሔር ዓለምን የፈጠረው በልጁ ነው። በልጁ ስለፈጠረው እግዚአብሔር አልፈጠረም አንልም። ዩሲ ወይም ወልድን መፍጠሪያ ብቻ እናረገውም፣ መፍጠሪያ መሳሪያ ብቻ እናረገውም እንዳሪውስ ማለት ነው። አይ ስለዚህ የፈጠረን እግዚአብሔር ነው፣ የተፈጠርነው ግን በልጁ ነው። ስለዚህ ፈጣሪ አብ ነው የምንለው፣ ወልድን ደግሞ መፍጠሪያ ብቻ ነው የምንለው አንልም። ነገረ ድነት የመስዋዕቱ የመቅረቡ ስርዓት በወልድ በኩል ቀረበ ማለት ወልድ ሊቀ ካህናቱ ነው መስዋዕቱን አቀረበው ማለት ወልድ መስዋዕት ተቀባይ አይደለም ወደሚል ኮንክሉዥን አይወስድም። ምክንያቱም መስዋዕት መቀበል የትሪኒቲ የዊል ጉዳይ ነው። መስዋዕት በመቀበል ውስጥ ይቅር ማለት ኃጢአትን መተው ከሰው ልጆች ጋር መታረቅ የሚሉ ነገሮች ስለሆኑ ያሉት እግዚአብሔር መስዋዕቱን ተቀበለ ማለት ይሄ ነው። በቃ ኃጢአትን ይቅር አለ፣ ተወ፣ በሰው ልጆችና በእግዚአብሔር መካከል የነበረው ጥል ተነሳ የሚል ስለሆነ መስዋዕቱን መቀበል እንደዛ ነው። ሁለተኛ ደግሞ ይሄ ችግር የሚፈጥረው በብሉይ ኪዳን መስዋዕቶች ይቀርቡ ነበረ። በብሉይ ኪዳን የሚቀርቡ መስዋዕቶች ማን ነበር የሚቀበላቸው? አብ ብቻ ነበር የሚቀበላቸው። ዩሲ በብሉይ ኪዳን እስራኤል መስዋዕት ሲያቀርቡ ማን ነበር የሚቀበላቸው? አሁን እሺ ወልድ ስጋ ስለለበሰ ሰው ስለሆነ እንደዛ እንበል። በብሉይ ኪዳን ግን ስጋም አልለበሰም ሰውም አልሆነም። በብሉይ ኪዳን ሰዎች ለእግዚአብሔር መስዋዕት ሲያቀርቡ አብ ብቻ ነበር የሚቀበል? መስዋዕት መቀበል የአብ ብቻ ጉዳይ ነበረ ብለን ጥያቄ እናነሳለን ማለት ነው። አብ ብቻ ነው መስዋዕት የሚቀበል በብሉይ ኪዳን ካለ አንድ ሰው ወልድና መንፈስ ቅዱስ በኢተርናል ትሪኒቲ አይቀበሉም ማለት ነው። ለምን ከተባለ አሁን የስጋዊ ምናምን ጉዳይ ማንሳት አንችልም፣ የሚዲዬተርሺፕ ምናምን ማንሳት አንችልም በብሉይ ኪዳን ማለት ነው። በብሉይ ኪዳን ወልድ መስዋዕት ሲቀበል ቆይቶ ከአብና ከመንፈስ ቅዱስ ጋር መስዋዕት ሲቀበል ቆይቶ በአዲስ ኪዳን ግን እሱ መስዋዕት አልተቀበለም ማለት ግን ለወልድ የብሉይ ኪዳን መስዋዕት ይሻላል ማለት ነው። በብሉይ ኪዳን መስዋዕት እሱ መስዋዕት ይቀበል ነበረ። በአዲስ ኪዳን መስዋዕት ግን ተቀባይን መስዋዕት መቀበሉ ራሱ ተነጠቀ፣ ተወሰደ ያስብላል እና ይሄ አያስኬድም ነው። እኛ ከስላሴ አንድ ዊል፣ ከስላሴ አንድ ፈቃድ፣ ከኢተርናል ትሪኒቲ ተነስተን ስለሆነ ነገረ ድነትን የምናብራራው አያስኬድም ነው። ቴንክ ዩ። እሺ ቴንክ ዩ። ቃልዮት ያሰማልን መምህር። ከዚህ በኋላ ግን ጭቅጭቅ ባይሆንና ለምን ነው ጭቅጭቅ የሚሆነው? እኔ ስጠይቅ ነው ጭቅጭቅ የሚሆነው? ያን ሁሉ ሰዓት እኔ ስጠየቅ ነበር አይደል? ጥያቄን አስቀምጥ መጠየቅ። ስለዚህ በቃ ምንም እንደሱ ማድረግም አያስፈልግም እኮ ጸጥ ማለት ነው። እኔና እሳቸው የተወያየ ነው። ከዚህ በኋላ መነጋገር ከባድ ስለሆነ የሆነ ወርኒንግ የሰጠኝ ስለሆነ ፕሌስ ታች ያላችሁ ታፕታፕ ወይም ሼር ምናምን አድርጉ። አይ ዶንት ኖ ዋይ ተመላልሶ የሆነ ዋርኒንግ የሰጠኝ ነው። እንዳይዘጋብን ታፕታፕ አድርጉ፣ ሼር አድርጉ ወገኖች። እሺ ቀጥሉ ዘዶ። እሺ መምህር በረከት እንግዲህ እርሱ አሁን ባነሱት እኔ አንዳንድ ማልስማማባቸው ሀሳቦች ቢኖሩም ለምሳሌ እርሱ ያነሱት ሀሳብ ልክ አይደለም ብዬ አምናለሁኝ። በተለይ እኔ አሁን የተናገርኩበት ላይ የተናገሩት ማዳን የስላሴ አይደለም አላልኩም። እኛ ፋንክሽን ሲያደርግ ግን ያ ነገር ወደ ሪያሊቲው ሲመጣ ግን በኢኮኖሚክ ትሪኒቲ ነው የምናብራራው ብዬ ያንን ያስቀመጥኩት። ማዳን የስላሴ ስራ ነው። አሁንም ቢሆን ይህንን ሳይረሱ ማለት ነው። ይህንን በእንትን የያዙልኝና ጥያቄዎችን ላቀርብሎት። ተከታታይ ጥያቄዎች አሉኝ። እርስዎ የወሰዱትን ያህል ሰዓት ወስጄ አንድ ሰው ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኖ ቀርቧል ብሎ ቢል አንድ ሰው ስህተት አለው? መምህር ማለት በደንብ ስሙኝ።
ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኖ ቀርቧል ብዬ ብል ስህተት አለው? It depends on the context. ኦኬ አሁን ይሄንን ስቴትመንት ይቀበሉታል? ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኗል። ለእግዚአብሔር አብ በደንብ አድርጎ ስሙኝ፣ ቃሉ ይሄንን የተጠቀምኩት ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኗል ብዬ ብል ስህተት አለው እዚህ ውስጥ? ለአብ ብቻ ከሆነ ስህተት አለው። እኔ ያልኩትን እኔ እርሶ ቃል አይጨምሩ እባክዎትን። ከቅድም ጀምሮ እየጨመሩ እኔም ስናገር እርሶ ስለሚጨምሩ ነው ማንስማማኝ ነበረው። አሁንም እኔ ስጠይቆት አይጨምሩ። የጠየቁት ጥያቄ ኢየሱስ ክርስቶስ የምትለውን በደንብ ስሙኝ። ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኗል ብዬ ብል ማለት መስዋዕት ተቀባዩ እርሱ ነው እያልኩኝ ነው፣ አብ ነው እያልኩ ነው። ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኗል ብዬ ብል ይሄ ስህተት አለው? መስዋዕት ሆኖ ቀርቧል ብዬ ኢቭን ቀርቧልንም ብጨምርበት መስዋዕት ሆኖ ቀርቧል ለማን? ለእግዚአብሔር አብ። ምን እያልክ ነው ማለት? ከስላሴ አንጻር ነው አይደል? አሁን ጉዳያችን ከሚስጥረ ስላሴ አንጻር ስለሆነ እየተወያየን ያለ ነው ማለት ይሄ አሁን የሆነ አንድ ራንደም የሆነ ስቴትመንት አይደለም። እኛ ከምንነጋገርበት ኮንቴክስት አንጻር መታየት ስላለበት ማለት ነው። እኛ ከምንነጋገርበት ኮንቴክስት መስዋዕቱን የተቀበለው አብ ብቻ ነው ወይስ አብ ወልድ መንፈስ ቅዱስ ናቸው ከሚል አንጻር የሆነ ስለሆነ እየተነጋገርን ያለው ለእግዚአብሔር አብ በመምህር በረከት ባኮተ ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች መስዋዕት ሆኖ ቀርቧል። ቆይ እየሰማኝ አይደለም እንዴ ዜድ? ይሄ ጥያቄ ከምንነጋገርበት ኮንቴክስት አንጻር ነው መመለስ ያለበት አይደል? ራንደም የሆነ ስቴትመንት አይደለም። እኛ ከምንነጋገርበት አንጻር ምን ማለት ነው ብለህ ማብራራት አለብህ። አሁን ኦልሬዲ ኮንቴክስት ሴት ተደርጓል በውይይታችን። ለአብ ብቻ ነው ወይስ ለወልድም ለመንፈስ ቅዱስም የሚል እየተወያየን ስለሆነ እኔ ለእግዚአብሔር አብ ነው ያልኩት። ለእግዚአብሔር አብ ብዬ ብል ስህተት አለ ወይ ያልኩት ነው እኮ። ከኮንቴክስታችን አንጻር መብራራት አለበት። አደናጋሪ ጥያቄ ነው። ለእግዚአብሔር አብ ብሎ አንድ ሰው ቢናገር ስህተት አለ ወይ? ለእግዚአብሔር አብ ኢየሱስ ክርስቶስ ስለ ሰዎች መስዋዕት ሆኗል ብሎ ቢል ጥያቄ ስህተት ነው ወይ ብዬ የጠየቅኩት ነው። ለሶስተኛ ጊዜ ልመልስ ዜድ። አሁን እየተነጋገርንበት ካለው ኮንቴክስት አንጻር ማብራራት አለብህ። ምን ማለት ነው ጥያቄው? ለእግዚአብሔር አብ አልቀረበም። ለእግዚአብሔር አብ አልቀረበም። በቃ እሺ፣ ባጭሩ ልመልስልህ። ለእግዚአብሔር ቀርቧል። እሺ፣ አንድ ሰው ኢየሱስ ክርስቶስ ለእግዚአብሔር መስዋዕት ሆኖ ቀርቧል ብሎ ሲናገር ለእግዚአብሔር አይደለም ያልኩት፣ ለእግዚአብሔር አብ ነው ያልኩት። ለእግዚአብሔር አብ ከወልድና ከመንፈስ ቅዱስ ነጥሎ ለአብ ብቻ ቀርቧል እያለ ከሆነ ስህተት ነው። ለአብ ቀርቧል ወይ ነው ያልኩት። ቀጥሎ ግን ለአብ ቀረበ ስንል ለወልድም ለመንፈስ ቅዱስም ቀረበ ማለት ነው ብሎ ካብራራ ግን ስህተት አይሆንም። ለአብ ቀርቧል ወይ? ለአብ አልቀረበም። አብራራውልህ እኮ እንዴ ምንድነው? ለአብ አልቀረበ። ይኸውልህ እኔ እያልኩት ያለሁት በደንብ ስሙኝ መምህር በረከት። ይኸውልህ ስላሴን ወልድ እኮ ነው። ወልድ እየጠየቅኩት ያለሁት ወልድ ለራሱ ቀርቧል አይደለም እንዲሉኝ አይደለም። እኔ እየጠየቅኩ ያለሁት ለአብ ብዬ ስፔሲፊክ አድርጌ እግዚአብሔር የሚለውን የአብ የወልድ መንፈስ ቅዱስን በተመለከተ የወልድ ስም የሆነውን ያንን አልተጠቀምኩም። እኔ ለአብ ብዬ ስፔሲፊክ አድርጌ ያለሁ። ይሄንን ቢል አንድ ሰው ስህተት አለ ወይ ብዬ ነው ያልኩት። እሺ ለአራተኛ ጊዜ ልመልስ። ለአብ ሲል በውስጡ ብቻ የሚል ነገር ካለበት ስህተት ነው። ለአብ ነው የሚለው ለአብ ነው የሚለው ብቻ የሚለው ምን የሚለው? እባክህ እየመለሱ ነው፣ አታቋርጥ። ቀጥሉ መምህር። እሺ ለአብ ሲል ብቻ አትግባብን። ካሁን በኋላ እንዳትገባ ፕሊዝ። እየመለሱ እሳቸውን በጣም ብዙ ጊዜ እኔን እያቋረጡኝ ሲጠይቁ ነበረ። እኔም እጠይቃቸዋለሁ። ፕሊዝ ሰባት የጠየቀ አንድ ጥያቄ እንደው በጌታ እባክህ ሰባት የጠየቀ አንድ ጥያቄ ደጋግመው እሳቸውም እኔን ሲጠይቁ ነበረ። አንተ ቀጥታ ስለማትመልስ ቀጥታ ስለማትመልስ አደከምከን። አሁን እየጠበቁ ነው ይመልሱና ካልተመለሰ እሳቸውም ይመለሳሉ። እኔ አልመለስኩ ማለት እሳቸውም ዘሴም ቲንግ ነው የሆነው። እባክህን ረጋ በልና እሳቸው እየጠየቋቸው ነው። እኔንም ብዙ ሰዓት እየጠየቁኝ ነበር። እኔም እየጠየቋቸው መሽቷል፣ እናንተም ጋር መሽቷል። አንድ አትጩ። ቀጥሉ መምህር። እሺ አሁንም ለአምስተኛ ለስድስተኛ ጊዜ እንመልሰው። አሁን ሁሉም ነገር በኮንቴክስት ነው የሚወራው። አሁን የምንነጋገርበት ኮንቴክስት አለን፣ የውይይታችን ርዕስ አለ። መምህር በረከት እባክዎት ይንገሩልኝ። በጌታ አትግባዩ። በጌታ ብያለሁ። እንዴ ምን ሆኖ ነው? አሁን እኮ ማንም ይገባል ለምንም አትልም። በቃ አሁን እኮ ትቷል። እኔ እያወራሁ ነው። እሺ ቀጥሉ። እሺ
ያው ምንም ነገር ያለ ኮንቴክስት አይመለስም አይደል? ታውቃላችሁ። ሁሉም ነገር ኮንቴክስቱ የተነሳበት አንጻር ነው የሚወራውና ዝም ብለን ራንደምሊ ያነሳ ነው ስቴትመንት ጥያቄ ስላልሆነ አሁን ከምንነጋገርበት ኮንቴክስት አንጻር ነው የሚመለሰው ይሄ ማለት ነው። አንድ ሰው ወልድ ኢየሱስ ክርስቶስ ለአብ መስዋዕት ሆኖ ቀርቧል ብሎ ሲናገር ወልድም ለራሱ መስዋዕቱን አቅርቧል፣ ተቀባይ ነው ከአብ ጋር፣ መንፈስ ቅዱስም ከአብ ጋር ተቀባይ ነው ምክንያቱም አንድ ዊል ነው ብሎ የሚያብራራ ከሆነ ችግር የለውም። ይሄን ሲናገር ግን ወልድንና መንፈስ ቅዱስን አውጥቶ ከሆነ ግን ስህተት ነው። ስለዚህ ኮንዲሽናሊ ነው የሚመለሰው እንደ ኮንቴክስቱ ማለት ነው። እሺ አንድ ነገር ላሳየውትና እዚህ ቦታ ላይ ቄርሎስ ላይ እንደዚህ ይላል። ከፍ አድርጎ አንድ ጊዜ ባካችሁ። ስልጣን የለኝም እኔ። እሺ ከፍ አድርጉት። ከፍ ብላ ቀጥል። እሺ እንደዚህ ይላል መምህር በክብር በጸጋም ያከብራቸው ዘንድ ስልጣን አለ ይልና እችን ስቴትመንት በደንብ ስሟት መምህር በረከት። ለእግዚአብሔር አብ ስለ እነሱ መስዋዕት ሆኖ ቀርቧል ይላል። ቄርሎስ ነው የሚለው። ለእግዚአብሔር አብ ስለ እነርሱ መስዋዕት ሆኖ ቀርቧል ይላል። እዚህ እግዚአብሔር አብ ውስጥ እዚህ የተጠቀሰው እግዚአብሔር አብ ውስጥ ወልድና መንፈስ ቅዱስ አሉ። አዎ የማይሆን ነገር ነው የጠቀስከው ዜድ። እንዲሁም ቄርሎስማ እኮ በግልጽ ይናገራል መስዋዕቱን የሚቀበሉት አብና ወልድ መንፈስ ቅዱስም አብረው እንደሆነ ሌላ ቦታ ላይ ይናገራል። እዚህ ጋር አሁን እኔ ባነሳሁሎት ለእግዚአብሔር አብ ይላል። ይኸውልህ ላስነበቦት እንደገና ለእግዚአብሔር አብ ስለ እነሱ መስዋዕት ሆኖ ቀርቧል ይላል። ኢየሱስ ክርስቶስ ለእግዚአብሔር አብ ስለ ሰዎች ልጆች መስዋዕት ሆኖ ቀርቧል። መምህር በረከት ለእግዚአብሔር አብ ቅድም መለስኩ እኮ አልመለስኩም እንዴ? ይሄን ነገር ለምንድን ነው አምስተኛ ጊዜ የምትጠይቀኝ? ሰባተኛ ጊዜ እንጂ 7 ጊዜ መልሷል። እሺ መመለስ አይፈልጉም መምህር በረከት ችግር የለውም ማለት ይችላል። ወደ ሌላ ጥያቄ ማለት ይችላል። እንደ ኮንቴክስቱ ነው የሚመለሰው ብዬ እኮ ቅድም እንዲህ የሚል ከሆነ አይባልም እንዲህ የሚባል ከሆነ ይቻላል ብዬ አልመለስኩም። እሺ ክርስቶስ ኢየሱስ ራሱን መስዋዕት አድርጎ ያቀረበው ለአብ ነው አይደለም? ለአብ ነው፣ ግን ለአብ ብቻ አይደለም። ኦኬ ብቻ አይደለም ሲሉ አንድ ጥቅስ ይስጡኝ። ለአብ ብቻ ሳይሆን እንደዚህ ብሎ አድርጎ አቅርቧል የሚል አንድ ጥቅስ ይስጡኝ ፕሊስ። ይሄው መጽሐፍ ቅዱስ ስላለኝ ማውጣት ይችላል። የት ጋር ላውጣ? ብቻ የሚል አንተ አሳየኛ። መጀመሪያ ክሌም እኮ ያንተ ነው። እኔ ለአብ እንደቀረበ አሳየታለሁ። ለአብ ራሱን እንዳቀረበ አቅራቢው ኢየሱስ ነው። ራሱን ያቀረበው ለአብ እንዳቀረበ አሳየታለሁ። ለአብ እንዳቀረበ አሳየታለሁ። እርሶ ደግሞ አይ ለአብ ብቻ አይደለም ሌላም ስላለ እዚህ ቦታ ላይ ይኸውልህ፣ ክሌሙ ያንተ ነው። ለአብ ብቻ ነው የቀረበ ያልክ አንተ ነው። እኔ ለአብ ነው የቀረበው። መጽሐፍ ቅዱስ ለሌላ ቀርቧል አይልም። ለአብ ቀርቧል ስለሚል ለአብ አሳየታለሁ። አይ ለሌላም አለ ካሉ ማሳየት ይችላሉ እኮ። ብቻ የሚለውን አንተ አሳየኛ። ብቻ እንዳልሆነ የሚያረጋግጡልኝ እርሶ ነው። ለምን እኔ ለአብ እንዳለ አሳየታለሁ። የአብን ሳሳየው አረጋግጣለሁ። የለም ኖ ያንተን ክሌም ለምን አረጋግጣለሁ? በጨበጥ የሌለ ነው እንደሚያምኑት ካለ አሳዩኛ። ኖ ብቻ ያልክ አንተ ነህ እኮ። ብቻ የሚል መጽሐፍ ቅዱስ አሁንም ደግሜ ልንገሮት፣ እኔ ብቻ ናት ከተኩ ምን አላልኩም። እያልኩት ያለሁት ለኢየሱስ ክርስቶስ ለአብ ራሱን እንዳቀረበን ያሳየታለሁ። ለአብ መጽሐፍ ቅዱስ የሚለው ለአብ ነው የሚለው። ለመንፈስ ቅዱስና ለራሱ አቅርቧል አይልም። አይ ለመንፈስ ቅዱስና ለራሱ ማቅርቧል የሚል ካለ ደግሞ አይ ዜድ እዚህ ቦታ ላይ እውነትህን ነው ለአብ ይላል፣ እዚህ ጋር ግን ለመንፈስ ቅዱስና ለራሱ ይላል። ይሄው እዚህ ጋር ብለው ማሳየት የሚችሉ ጥቅስ አሉት። በመጀመሪያ ያንተ ብቻ የሚለው ያንተ ክሌም ነው እንዳልኩ፣ ግን እኛ አሉት ወይ መምህር በረከት አሉት ወይ? አለኛ እንደ ምስጢረ ሥላሴ ጥቅሶች ሁሉ ይሄንን የሚያብራሩ ናቸው። ለአብ ያለው ለእኔ ኤቭሪቲንግ ዘ ፋዘር ሃዝ ኢዝ ማይን ይላል እኮ። አረ ጥቅስ ይስጡኝ እኮ ነው የምለው። ይኸውልህ እኔ አሁን መስዋዕት የሚል ቃል ያለበት ክፍል አምጥቼ ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ለአብ እንዳቀረበ ጥቅሶች እያወጣሁ ላሳየው ላውጣለሁ። ኤፌሶን ከዚህ ሊጀምር
ከአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ሊጀምርሎት። እሺ ኦኬ፣ እዚህ 19 ላይ እንደውም 19 ላይ የማስታረቁ ስራ ይኸው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ማን ነው የሚያስታርቀው? እግዚአብሔር ነው። በማን? በክርስቶስ ሆኖ። ኦኬ፣ መስዋዕት ውስጥ ታዲያ የት አለ? መስዋዕቱን ደግሞ ላሳየት። እስከዛ እርሶ ጥቅስ እየፈለጉ ምናልባት የሚያስፈልጉት እንትን ካለ ዕብራውያን 9 ላይ ላውጣሎት መስዋዕቱ እንዴት እንደቀረበ ደግሞ ላሳየት። እሱ ዕብራውያን እዛው ቆሮንቶስ ላይ ቀጥል እንጂ እንዴት ተደርጎልህ አንዴ አትግቢ ፕሊዝ አትግቢ። እባካችሁ ዝም አሰኙልኝ። ችግር የለም ያውጣ። አንድ መጽሐፍ እያወጣሁ ስለሆነ ቅዱስ ቄርሎስን እያወጣሁ ነው። ቅድም የጠቀሰውን ቄርሎስ መስዋዕቱ ለአብ ብቻ ነው ብሎ መስዋዕቱ ለአብ ብቻ ነው ብሎ ያምናል። አንድ ጊዜ እባካችሁ አንዴ እያወጣሁ ስለሆነ አንዴ ላውጣሎትና እንትን ያለው ሌሪ እየሰማ ኮንክሉድ አድርግ። እሺ ሌሎችም እንዲያወሩ ኮንክሉዥን ስጥ እባክህን። አንድ ጊዜ ቆይ ዳን አንድ ሚዩት አድርግቶ አንድ ጊዜ። እሺ ክርስቶስም እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባና መስዋዕት አድርጎ ስለእናንተ ራሱን አሳልፎ ሰጠ ይላል። ለእግዚአብሔርም የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ስለእናንተ ራሱን አሳልፎ ሰጠ። አንድ ሊጨምርሎት መምህር በረከት፣ አሁን እኔ እያሳየሁት ያለሁት መስጠቱን ራሱን ለእግዚአብሔር አብ መስጠቱን እያሳየሁት ነው። ከዛ እርሶ የሚሉት ነገር ካለ እንግዲህ የሚያሳዩኝ ልክ እንደዚህ የተጻፈ ቦታ ካለ አመጣለሁ ማለት ነው። 9:14 ላይ ላውጣና እንደዚህ ይላል፣ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ። በነገራችን ላይ መምህር በረከት ያው የኔ ጥያቄ ጊዜ ስለሆነ ይሄ በዘላለም መንፈስ የተባለው ማን ነበር? መምህር በረከት መንፈስ ቅዱስ። ቴንክ ዩ። ስለዚህ በዘላለም መንፈስ ማለት በመንፈስ ቅዱስ ነው አይደለ? ራሱን ይሄ ለእግዚአብሔር ያቀረበ ማለት ይሄ ለእግዚአብሔር የተባለው ማን ነው? አብ ነው ወይንስ ደግሞ አብ ወልድ መንፈስ ቅዱስ ነው? ጨርስ አብራራ። ኖ እየጠየቁት ነው። ለእግዚአብሔር የሚለው ይኸውልህ እዚህ የዘላለም መንፈስ የሚለው ትክክል ብለዋል ብዬታለሁ። ማለት የዘላለም መንፈስ የሚለው መንፈስ ቅዱስ ነው ብሎኛል። ኦኬ እዚህ ጋር ለእግዚአብሔር ያቀረበ የሚለው ለምን ታሳንሱኛላችሁ? እያሳየው ነው አይደለም? ለምን ሞዴሬተሮች ኦፍ ታደርጉኛላችሁ? አሁን ዝም ብለህ ስማ። አሁን መበረከት ይመልሳሉ። ቆይ አማን እንዴ ቆይ እንጂ አትግቡ። ኧረ በጌታ ቆይ መስማት አለብህ። ቆይ ስማ። እሺ መምህር በረከት እግዚአብሔር ይባርኮት። በቃ እንደፈለጋችሁ እናንተ እንደፈለጋችሁ። ቆይ አትሄዳ ለምን እንዴ? አብራራ ያብራራ አረ በጌታ እኔን ሚውት አታርጉኝ። እሳቸውን አክብሩ በጌታ። አረ እንደው ስለ ጌታ ተውት እንዴ! ቢያንስ እሳቸውን አክብሩ። እኔን ተውኝ። ግድ የላችሁም። እኔ በእናንተ ፊት እንትን አይደለሁም። ሚውት አታርጉ። ስትፈልጉ የፈለጋችሁትን አርጉኝ። ግን እሳቸውን ቢያንስ አክብሯቸው። አንድ ሰው ያደረገ በቃ ተው። አንድ ጊዜ ቆይ መልክና ሲይዘው አሁን ዘዴ ስለ መስዋዕት የተጠቀሱ ጥቅሶችን ሁሉ ማብራራት አያስፈልግም። እችን ብቻ ነው፣ ሌላ አልጨምርም። መምህር በረከት አልጨምርም። ክርስቶስ እሱማ በእኛ በቅዳሴ መጽሐፍትም እኮ ያለ ነው። ለአባቱ ራሱን መስዋዕት አድርጎ አቀረበ። አንተ የምትጠቅሰው እግዚአብሔር የሚል ነው እንደውም አይደል? በመጽሐፋችን እኮ ለአባቱ ራሱን መስዋዕት አድርጎ አቀረበ ተብሎ በግልጽ ተነግሯል። ይህን ስቴትመንት አሰርት ለማድረግ ነው የምትፈልገው? እዚህ ጋር ይኸውልህ መምህር በረከት አሁን የዘላለም መንፈስ የሚለው መንፈስ ቅዱስ ነው ብሎኛል። እግዚአብሔር አክብሮት በመንፈስ ቅዱስ ክርስቶስ መስዋዕትነቱ ራሱ ለእግዚአብሔር አብ የቀረበው በመንፈስ ቅዱስ ነው። ቅድም ያልኩት ማለት ነው። ለእግዚአብሔር ያቀረበ የክርስቶስ ደም ይላል። ለእግዚአብሔር ያቀረበ እቺ ለእግዚአብሔር የሚለው አብን ነው አይደል? መምህር በረከት አብነት ጥሎ ግን አይደለም ማለት ለእግዚአብሔር ሲባል የዘላለም መንፈስ ብሎ እዚህ ጋር መንፈስ ቅዱስን ሲጠቅስ አብ ወልድ መንፈስ ቅዱስን አብና መንፈስ ቅዱስን እየጨመረ ነው። መንፈስ ቅዱስን ነው የጠቀሰው እዚህ ጋር መምህር ዘፋዘር አስ ሞናርኪ ነው እዚህ ላይ የተጠቀሰው እንደ ሞናርኪ
ለአብ የሚቀርበው ሁሉ ለወልድም ለመንፈስ ቅዱስም ስለሆነ ነው። እሱንማ እኛ እኮ ይህንን እኮ የዘላለም መንፈስ በዘላለም መንፈስ ብሎ ሲል በመንፈስ ቅዱስ ክርስቶስ ለማ ለአብ ይውሉት በዘላለም መንፈስ ማለት በመንፈስ ቅዱስ ክርስቶስ ኢየሱስ ለእግዚአብሔር አብ ራሱን ሲያቀርብ ይሄ ደም እግዚአብሔርን ልታመልኩ ከሞተ ስራችሁ ህሊናችሁን ያነጻ ይሆናል። የክርስቶስ ኢየሱስ አርጊውመንት ያልገባኝ ወልድና መንፈስ ቅዱስ ወልድና መንፈስ ቅዱስ መስዋዕቱን በማቅረብ ውስጥ ስለተጠቀሱ እግዚአብሔር አብ ደግሞ ተቀባይ ስለሆነ እነሱ አልተቀበሉም የሚል ነው አርጊውመንት። ኦኬ በአጭር ቃል ምን እንደሆነ ላስረዳሁት እና እኔ ቴንኪው አመሰግኖታለሁ። ልውረድ እኔ በአጭር ቃል ይሄ ይውሎት የስላሴ ስራ ፋንክሽን ሲያደርግ በኢኮኖሚካል ትሪኒቲ ሲብራራ ያ በአንድ ኤሴንስ ውስጥ ያለ በአንድ ዊል ውስጥ በአንድ ኤሴንስ በአንድ ዊል ውስጥ ያለው የማዳን የስላሴ ስራ እንዴት ለሰዎች ደረሰ ሲባል ይሄው በዚህ አይነት መልኩ ነው የደረሰው። ልክ ይሄ ሲፈጸም ምን ማለት ነው? ይሄ ደም የትኛው የሰዎችን ህሊና የሚያነጻው ደም ክርስቶስ ኢየሱስ በመንፈስ ቅዱስ ለአብ ልክ ቄርሎስ እዚህ ጋር እንዳለው መስዋዕት አድርጎ ለአብ ኢየሱስ ክርስቶስ ራሱን በመንፈስ ቅዱስ ሲያቀርብ የሰው የማዳን ስራ ተፈጸመ ይባላል። ይሄ ማለት መጀመሪያ ኦልሬዲ በስላሴ የተወጠነ እኛ ስለፈለግነው ሳይሆን ስላሴ ውስጥ የተወጠነው ምን የሰው ልጅን እናድን። እኔ አብ ወልድን በመላክ ወልድ ራሱን በመስጠት መንፈስ ቅዱስ ያንን ወልድ በማብራራት ወልድ ደግሞ መስዋዕት ሆኖ መስዋዕቱን ለአብ በማቅረብ ይሄንን ፓተርን ካልጠበቀ ድነት የለም። ድነት የሚገኘው እንዲህ ሲሆን ነው። የሚብራራውም እንደዚህ ነው። እግዚአብሔር ያክብርልኝ። ጨረስኩኝ። መምህር በረከት ተባረኩልኝ። ሌላ ጊዜ በደንብ እንገናኛለን። መሸብኝ። ያነሳው ክሌም አንድ ነገር አጉድሏል። ለምን መሰለ? ለምሳሌ ጌታችን በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን ነገር እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ይላል። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ሁሉ የሚለውን ቃል ያዙልኝ። አብ መስዋዕት ሲቀበል ወልድ አልተቀበለም። ኦኬ እርሶ ይሄንን በጥያቄ ነው መመለስልዎት። ወልድ በመስቀል ላይ ሲሰቀል አብ ተሰቅሏል? መልስልኝ እንጂ የመጠየቁን መልስልኝ። ልክ ይኸውልዎት ልክ ወልድ በመስቀል ላይ ሲሰቀል አብ እንዳልተሰቀለ ሁሉ አካልን ነው የምናወራው። ይኸውልዎት ኤሴንስን አይደለም። ኤሴንስን አካል ላይ ነው የምናወራው። ያንተ ጥያቄ ትክክል የማይሆነው ለምን እንደሆነ ልንገርህ። ወልድ የተሰቀለ በስጋዊው ነው ማለት መሰቀል ምናምን ኢንካርኔሽንን ይጠይቃል። መስዋዕት መቀበል ግን ኢንካርኔሽንን አይጠይቅም። ኢኮኖሚክ ትሪኒቲ የሚለው ኢኮኖሚክ ትሪኒቲ አሁን መጡልኝ። ኢኮኖሚክ ትሪኒቲ እያለ ያለው አብ ልጁን የቱን ቃልን ሲልክ ቃል ስጋ ሲሆን ኢንካርኔት የሆነበት ምክንያት አብ የማይሰራውን ወልድ ሊሰራ ነው። አብ የማይሰራው ምንድን ነው? በወልድ ቆይ አንዴ ልጨርስልዎት። ለእኔ ተውልኝ፣ እኔ ለራሴ ላስተካክል። አስተካክልሽ። ይኸውልዎት ወልድ ምን ማለቴ ነው? አብ በመስቀል ላይ ለሰው መሞት አይችልም። አካል ስለሆነ የሚሰቀለው ማለት ነው። ምን ማለት ነው? ከስላሴ አንዱ መሰቀል ስለነበረበት ወልድ የመጣበት ምክንያት አብ በወልድ ቦታ መሰቀል ስለማይችል ነው። መንፈስ ቅዱስ አካል ስላልያዘ ስጋን ገንዘብ ስላላደረገ በወልድ ቦታ መግባት አይችልም። ስለዚህ ኢኮኖሚክ ትሪኒቲ የሚለውም ይሄ ነው። አብ ልጁን ቃል ላከ፣ ስጋ ሆነ ቃል። ያ ስጋ በመስቀል ላይ ራሱን ሰጠ። ያንን የተሰጠውን ደግሞ ምን አደረገ? ያንን ኦፈር አድርጎ ራሱን ለማን ያቀረበው? ለሰይጣን አላቀረበም። ልብ አድርጎ
ለማንም አላቀረበም፣ ለእግዚአብሔር ነው ያቀረበው። እግዚአብሔር ተደሰተበት። የሰው ልጆች በዚህ ደም ህሊናቸው ነፃ ሆነ። ስለዚህ ኢኮኖሚክ ትሪኒቲ የሚያብራራው አብ ያልሰራው ወልድ ሰርቷል። ግን ይሄ ስራ ግን ምንድን ነው ፋንክሽኑ? እንዴት ነው ወደ ሰዎች የደረሰው? ኢኮኖሚክ ትሪኒቲ ያብራራል። ይሄ ግን ወልድ ያልሰራው ወልድ ያልሰራው ከታችን በቃ ያለው ስለሆነ ወልድ ያልሰራው አብ የሰራው እንዴት ነው የመጣው ሲባል ይኸውልህ ኢማነንት ትሪኒቲ ታብራራለህ ማለት ነው። ገብቶናል። ቆይ ዜዲ አንድ ጊዜ ጸጥ ብላችሁ ስሙኝ። ዜድ አሁን የሰራውን ስህተት ልንገራችሁ። ፋላሲ ነው የጠየቀኝ እኔን መልሶ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ብሎ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና ሲል የአምላክነትን ስራ ነው የተናገረው። አምላክ በመሆን አብ የሚያደርገውን ሁሉ ወልድም ያደርገዋል፣ ወልድ የሚያደርገውን ሁሉ አብም ያደርገዋል ነው ያለ። ወልድ የሚያደርገው ውስጥ እኮ ወልድ የሚያደርገው ሁሉ እኮ ወልድ መሰከር አለበት። አንዴ ላብራራ። ቀጥሉ። አንዴ ላብራራ። እሺ ቀጥሉ። እንደ አምላክነት አስ ዲቫይን አትሪቢዩት ወልድ ለምሳሌ ሰው ስለሆነ ኃጢአት ይቅር አይልም አይባልም። ለምን? አምላክነቱን ትቶ አይደለም ሰው የሆነው። ሰው ሲሆን አምላክ ስለሆነ ማድረግ የሚችለውን ወደ አለማድረግ አይደለም የሚሄደው። ሰው ሲሆን አምላክ ሆኖ የሚያደርገውን ነገር እንደያዘ ነው ወልድ ሰው የሆነው ማለት ነው። ስለዚህ እግዚአብሔር አብ ግን ሊሰቀል ሊሞት አይችልም ሰው ስላልሆነ ማለት ነው። ስለዚህ አያችሁ፣ በጣም በጥንቃቄ አዳምጡኝ። በጣም ፎልስ ኢኩቫለንት ነው የፈጠረው ወልድ አብ መስዋዕት እንደተቀበለ ሁሉ ወልድ መስዋዕት አይቀበልም ወይ ብዬ ስጠይቀው እኔ ወልድ ፉሊ ዲቫይን ስለሆነ ነው። ሰው እንደሆነ ሁሉ በመለኮቱ ከአብ ጋር የሚተካከል ስለሆነ ነው። እሱ ያመጣው ኢኩቫለንስ ግን የማይሆን ለምን መሰላችሁ? እሱ የሚጠይቀኝ በሰውነቱ ነው። አብ በማይጋራው ማለት ነው። አብ በማይጋራው ነው ምሳሌ ያመጣው። ሰው መሆንን አብ ከወልድ ጋር የሚጋራው አይደለም። አምላክነትን ግን ወልድ ከአብ ጋር ከኢንካርኔሽንም በኋላ የሚጋራው ነው። ስለዚህ በሚጋራው ነገር ስጠይቀው ልብ በሉ፣ በሚጋራው ነገር አብ ከወልድ ጋር በሚጋራው ነገር መስዋዕትን በመቀበል ኃጢአትን ይቅር በማለት በእነዚህ አይነት ነገሮች በሚጋራው ነገር አብ ያደረገውን ሁሉ ብሎ ወልድ እንደ አሴ ዲቫይን ፐርሰን አብ እንደ ዲቪኒቲ አብ የሚያደርገውን ሁሉ እኔ አደርጋለሁ ብሎ ወልድ የተናገረውን ነገር ስጠቅስለት መስዋዕት መቀበል መቼም መስዋዕት መቀበል የዲቫይን አትሪቢዩት ነው። ባይዘው የእግዚአብሔርነት ስራ ነው እንጂ ፍጡር መስዋዕት ሊቀበል አይችልም። ስለዚህ ወልድ እንደ አምላክነቱ መስዋዕት ይቀበላል አይቀበልም? ሁሉን አብ ያለው ሁሉ የኔ አለኝ ብሏል ብዬ ስጠይቀው ዜድ ግን ያመጣው ጥያቄ አብና ወልድ ሼር የማያደርጉትን በመስቀል ላይ መሰቀልን ነው። አያቸው አይደል? በጣም ሰብትል የሆነ ፋላሲ። እንዴት አይነት ፋላሲ እንደሚያመጡት ይሄንን እንድትመለከቱ ነው። ብዙ መጨባጨቃቸው በዚህ ጋር ያላስተካከሉት ነገር ስላለ አንድ ጊዜ እባክህ ልጨርስ። እኛ 2 ሰዓት ነው የጠበቅነውና መጨረሻ እሳቸው ተናግረዋል። አንድ ነገር ልናገር ላስተካክልና ዘጋው። በቃ አለቀ፣ ጨረስን እንዴ። ኧረ በጌታ እባካችሁ፣ እባክህን ተው፣ እባክህን ምናምን አይደለም። እኔ ሀሳቤን እሰጣለሁ። አሁን ደግሞ እዚህ ቦታ ላይ እሳቸው እኔ ያላልኩትን ነገር ስላሉ እባክህን ለምንድን ነው እንደዚህ የምትሆነው? አንተ የምሆነው እኔ ማውራት እንፈልጋለን። ሰው እየጠበቀ ነው። እኔም መዝጊያ የተወሰነ ስጡኝ። እኔ መዝጊያ በቃ አንተ ይኸውልህ የአንተ ፓርትን ዘግተህ አሁን የእሳቸው ታይም ነበር። አልዘጋሁኝም። አቋርጦ ነው የገቡት። ጠየቁኝ፣ አቋርጦ ነው የገቡት። ሞዴሬተር ማን ነው? መምህር በረከት በእውነት እንደማከብሮት እኔን እንትን እባክህን አትረብሽ። ጨርሰናል። በአንተ ተጀመረ። ለምንድን ነው እንደዚህ የምታደርገው? እኔ መዝጊያ አላደረኩኝም። ጥያቄ ነው የጠየቁኝ። እኔ እያወራሁ እሰጣለሁ። እሳቸው ባተናገሩ ሞዴሬተር ማን ነው? እኔ ሞዴሬተር የሌለኝም። ሚዩት ማድረጊያ እና ሚዩትና የሚደረገው ነገር አድርጉልኝ ወይ ደግሞ በእውነት በጣም አዝናለሁ። መምህር በረከት እርሶ ዝም ማለት ነው። ይህ ትችላለህ። ወርደህ እንደፈለክ የመጨረሻ ግን ማለት ነው በእውነት በጣም ነው ማዝነው። መምህር በረከት አይ አሰልቺ ስለሆነ ይበቃል ማለት ይቻላል እኮ። በቅቶናል መምህር እባክህ። ለሰዎች የሚያሰለች ከሆነ የማይጠቅም ከሆነ ያው ከታችም ብዙ ሰው በቃ እያለ ነውና ሰው የፈለገውን ይበል። እኛ ግን ይኸውልህ ሰው ነው የተቀመጥነው። ለአንተ ብቻ እኮ አይደለም ያንተን ሀሳብ መዝጊያ እኔ መስጠት ይችላል። አይ ደርብ አታወራም እኔ ላይ። ስለዚህ ደህና ደሩ ብለህ መውረድ ትችላለህ። እያወራሁ ነው ወይ ደግሞ ጠብቀህ ተራህን ታወራለህ። እባክህ አንተ ሰው አይ ጨርሰናል። ዜድ አላስወራም። መዝጊያ ላድርግና ቢያንስ መዝጊያ ታደርገም። አይ መዝጊያ ለምን የምታደርግ ነገር ውይይቱን ልንገርህ። ውይይቱ በአንተ ተጀመረ። ጥያቄ ጠየቁ፣
ጨረሳችሁ። 1 ሰዓት አወራችሁ። በጣም ይገርማል። አሁን መምህር የእሳቸው በረከት ሰዓት ነበረ፣ እሳቸው ጨርሰዋል። እንደዚህ ነው እርሶ የሚያደርጉት? ከእርሶ ጋር እንደዚህ ነው። የተወያየን ያ የቤቱ ውይይት ስለሆነ ነው። በቃ መምህር ምንም ይቅርታ ምናምን እኔ ነኝ እኔ አይደለም ያስወረድኩት። ያስወረደልኝ ሞዴሬተር እግዚአብሔር ይስጥልኝ። ጭቅጭቅ ይሰለቻል በጣም። ያው ታች ያለውም ሰው በቃ እያለ ብናበቃ ጥሩ ነው፣ ግን በጣም ሰብትል የሆኑ